የኢትዮጵያን ሰንደቅ ዓላማ በክንዳችሁ ፍቅሯንም በልባችሁ ይዛችሁ ሀገራችንን ለማፍረስ የሚለፉ ባንዳዎችን ህልም ለማምከን ያደረጋችሁት ተጋድሎ አኩሪ ነው ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ ተናገሩ። ሌተናል ጀነራሉ ይህን ያሉት በምዕራብ ጎጃም ዞን በሚገኙ የጦር ክፍሎች የመስክ ስራ ጉብኝት ባደረጉበት ወቅት ነው። ዘገባው የምስራቅ እዝ ነው፣ ቀጥሎ ይቀርባል። የክልሉን ብሎም የሀገርን ሰላም ለማጽናት የመከላከያ ሰራዊት የተለያዩ እዞች በተለያዩ የግዳጅ ቀጠና ላይ ተሰማርተው ሀገራዊ ግዳጃቸውን በመወጣት ላይ ይገኛሉ። የእዞቹ ከፍተኛ አመራሮችም በግዳጅ ቀጠናዎች ላይ የተገኙ የሰራዊትን ተልዕኮ በመገምገም ላይ ይገኛሉ። በግርብ የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ በምዕራብ ጎጃም ዞን በሚገኙ የጦር ክፍሎች የመስክ ስራ ጉብኝት አድርገዋል። በጉብኝታቸው ከመስከረም 16 2018 ዓ.ም ጀምሮ ተግባራዊ በሆነው የጸረ ሽምቅ እቅድ የተሰጡትን ግዳጆች ለማሳካት የተደረጉ ስምሪቶችና የተገኙ ውጤቶችን ዳስሰዋል። በኦፕሬሽኖቹ የነበረው የግዳጅ አፈጻጸም ግልጸኝነት፣ የተሰጠውን የአመራር የጸረ ሽምቅ ስልጠናና ተገባበር እንዲሁም የሰራዊቱን ህዝባዊ ሴት በትክክል መሬት ላይ መዋላቸውን ያረጋገጠ ውይይትም አድርገዋል። በስራ ጉብኝቱ ወቅት የተሳተፉ ከኮር እስከ ሻምበል የሚገኙ አዛዦች በአዲሱ እቅድና አደረጃጀት በመመራት በጽንፈኛው ላይ የተደረጉ ደምሳሽ ኦፕሬሽኖችን አፈጻጸምን አብራርተዋል። የነበረው አጠቃላይ እንቅስቃሴያችን የሽምቅ ውጊያ፣ የመደበኛ ውጊያ የሚለውን ጦሩ በአይምሮ ይዞ እየተንቀሳቀሰ ይገኛል ማለት ነው። ወደ ስልጠና ገብተን ከወጣን ወዲህ አብዛኛው ጦሩ በሰለጠነው ስልጠናውን ተግባራዊ ያደረገ ብዙ ውጤቶችን አግኝተናል ማለት ነው። አሁን ደግሞ በመጣው አዲሱ አደረጃጀት ጸረ ሽምቅ እንቅስቃሴ በጣም ቆንጆ አካሄድ ነው ያለው። የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ በጎበኟቸው በጦር ክፍሎች የግዳጅ አፈጻጸም መደሰታቸውን ገልጸዋል። የኢትዮጵያን ሰንደቅ ዓላማ በክንዳችሁ ፍቅሯንም በልባችሁ ይዛችሁ ሀገራችን ለማፍረስ የሚለፉ ባንዳዎችን ህልም ለማምከን ያደረጋችሁት ተጋድሎ አኩሪ ነው ብለዋል። እየተፈጸመ ያለው ግዳጅ ውጤታማ ሊሆን የቻለው የጎጃም ህዝብና የክልሉ የጸጥታ ኃይል ከመከላከያ ሰራዊቱ ጎን በመሰለፍ እንዲሁም የዞኑ አመራርም ለድል የሚያበቃ አመራር በመስጠቱ መሆኑንም አስረድተዋል። የባዕዳኖችን ተልዕኮ ይዞ እየሰራ ካለ ባንዳ ጋ ነው። ይሄ ባንዳ ኃይል ኢትዮጵያዊ ነው። ኢትዮጵያዊ የሆነ ከሃዲ ቡድን ነው። አሁን ላይ ይሄ ኃይል በከፍተኛ ደረጃ ተመቷል። እነዚህ የተሸነፉ ኃይሎች አሁን ላይ እየተከተለ ያለው ስልት ምንድነው ነው? አንዱ በከፍተኛ ደረጃ ህዝቡን ማደናገር ነው። እንደዚህ አድርገናል፣ አሁንም እንደዚህ እየማረክን ነው፣ እንዲህ አድርገናል ወዘተ በሚል ያ የማደናገሪያ ፕሮፓጋንዳቸው ደግሞ የሰራዊቱንም የአሸናፊነት ስነ ልቦና ሊጎዳ በሚችል መልኩ አስበው እየሰሩ ነው ያሉት። ሌላው ይሄ ጊዜ ከሰጠናቸው እዚህም እዛም ያሉ ጽንፈኞች የመደራጀት እና ከሞት አፋፍ ላይ ራሳቸውን ሰርቫይቭ አድርገው ይሄ የዝርፊያ ስራቸውን አጠናክሮ የመቀጠል ነገር። ሌተናል ጀነራል መሐመድ ሰራዊታችን የውጊያ ዲሲፕሊኑን በመጠበቅ ህዝባዊ ባህሪያችንንና የተገነባቸውን እሴቶች በጽናት በመተግበር የጸረ ሽምቅ ስልትን በመጠቀም ጽንፈኛውን በአጭር ጊዜ መደምሰስ እንዳለበት አሳስበዋል። መንግስት በነደፈው የልማት ስትራቴጂ አገርን የመገንባት የማሳደግ የድህነትን ተራራ በመናድ አገራችን ወደ ከፍታ ማውጣት ስራውን ሲሰራ፣ እኛ ደግሞ ይህንን የሚያደናቅፍ ማንኛውንም የጸጥታ ችግር አውቀን በሚገባ ህግን በማስከበር በአገሪቱ አስተማማኝ ሰላምን ማምጣት መቻል ይኖርብናል። ባንዳዎችን እየመረጥን ህግ የምናስከብር የኢትዮጵያ ልጅ ነን ያሉት ሌተናል ጀነራል መሐመድ ለዚህ የተከበረ ዓላማ መስዋዕትነትም ጭምር ከፍለን የጎጃምን ህዝብ ሰላም እናስከብራለን ብለዋል። ልማት እንዲረጋገጥም ምቹ ሁኔታን እንፈጥራለን ብለዋል።